السلام عليكم ورحمة الله وبركاته. سلام ناتشو اندي ناتشو አላችሁ አልহামዱሊላህ ከኔ ጋር ጥሩ ነው። እስቲ ዛሬ አንድ ነገር በተለይ በኢትዮጵያ በጠለብ የሚትመጡ ሴቶቻችን እህቶቻችን አንድ ነገር ሊምከራችሁ። ምክንያቱም ብራችሁ የት ነው የምታስቀምጡት? እናንተዎች ሽንት ቤት አጥባችሁ ያረብ ቤት ነዝፋችሁ ብራችሁ የት ነው የምታስቀምጡት? በእህትሽ ነው ወይስ በወንድምሽ ነው? አንድ ነገር መናገር ፈልጋለሁ። አታስቀምጪ በወንድምሽ፣ አታስቀምጪ በእህትሽ፣ አስቀምጪ በአካውንትሽ። ምክንያቱም የዛሬ 10 ዓመት አካባቢ ሳውዲ አረቢያ የነበራችሁ ወንዶችም ሴቶችም ታውቃላችሁ። በዛን ጊዜ አንድ ሴት አምጥታ ሰርታ የአረብ ቤት ሽንት ቤት አጥባ አምጥታ ብሩን ለወንድሟ ትሰጣለች። ወንድሟ ላጣርጎ ቀጥቅጦ የበላ ሴት አላችሁ መቼም አላችሁ። ምክንያቱም ይሄ ምክር ለአንዳንድ ሴቶች ጠቅማችኋል። በተለይ በጠለብ የምትመጡ ሴቶች ጠቅማችኋል። በወንድምሽ አታስቀምጪ፣ በእህትሽ አታስቀምጪ፣ አስቀምጪ በአካውንትሽ። ምክንያቱም ያው እናትሽን አትርጂ አልለሽም። በእናት ድርድር የለም፣ በእናት ድርድር የለም፣ በእናት ድርድር የለም። እናትሽን አደራ፣ አባትሽን አደራ። ላኪን ወንድምሽ ላንቺ አይልም። ላጣርጎ ወይ ትዳር ይመሰርበታል ወይንም እንደሚታወቀው ባንቺ ብር መሬት ይገዛበታል፣ ሱቅ ይከፍትበታል፣ ታለቅሳላችሁ። ስለዛ በጠለብ የምትመጡ ሴቶቻችን እህቶቻችን ጠቅማችሁ አይላችኋለሁ። ይመቻችሁ። ሰብስክራይብ አድርጉኝ ይላችኋለሁ። ምክንያቱም እኔን ሰብስክራይብ በማድረጋችሁ የምትጎዱ ነገር የለም። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ ይላችኋለሁ። ይመቻችሁ። ሰላም ዋሉ። ክርስቲያኑ ቢትሆኑ ቤንጤም ቢትሆኑ ሙስሊም ቢትሆኑ ላላህ ብዬ ወዳችኋለሁ። ሰላም ዋሉ። ሰላም ይደሩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።